ግጥሚያው በእውቀቱ ስዩም ሁለቱ ኬክ ቦክሰሮች ያደረጉትን ቅጥቀጣ ተከታትየዋለሁ። ገና ግጥሚያው እንደተጀመረ አሸናፊው ተሸናፊውን አዋክቦ አጣድፎ ጣለው። ከዛ እስኪነሳ ታግሶ ይጠብቀዋል ብዬ ያሰብኩት አልሆነም። አጅሬው ከወደቀው ሰውዬ ጀርባ ላይ እንዳራስ ልጅ ፊት ብሎ ቋጤን በሚያካክል ቡጢ ማጅራቱን ይደልዘው ጀመር። ምን ነው ጀለስ እንኳን ሰው እህል እንዲህ አይበራይም። ምንም ቢሆን እኮ ያገር ልጅ ነው። ጥሎም ደብድቦም አይሆንም። ከበሩ እንኳን ታቅፎ ነው የሚደበደበው። የገረመኝ ድብድቡን ለማየት ሁለት ገበያ የሚያህል ህዝብ ግልብጥ ብሎ መምጣቱ ነው። የግጥም ምሽት ለመታደም የዚህን ሩብ ህዝብ ዝር አይልም። ከግጥም ይልቅ ግጥሚያ የሚያማልለው ህዝብ እንዴት በስልጣኔ ጎዳና ሊራመድ ይችላል? ግጥሚያውን ለመታደም የመጣው ይህ ግላዲያተራም ስብስብ ግጥሚያው ቶሎ በማለቁ የተናደደ ይመስላል። ዘለግ ላለ ጊዜ ሲዘነጣጠሉ ለማየት አሰፍስፎ እንደመጣ ያስታውቃል። ብዙዎቹ ተመልካች ተሸናፊው ቀላል ያለ ቀዶ ጥገና ተደርጎለት ተመልሶ ወደ ሪንጉ ገብቶ የተረፈውን አካሉን እንዲያጣ ጠብቀው ነበር። የፕሮግራሙ አዘጋጅ ቢቸግረው ወደ ተመልካቾቹ ዞሮ በእኛ በኩል ዝግጅቱ ተጠናቋል፣ ከፈለጋችሁ እርስ በራስ መከሳከስ ትችላላችሁ፣ እስቲ ያጠገባችሁ ያለውን ሰው ዞር በሉና እናትህ ትረዳ በሉት በማለት ጥሪ ያቀረበ። በነገራችን ላይ 1 ሚሊዮን ብሩ የሚገባው ለአሸናፊው ሳይሆን ለተሸናፊው ነው። በ300 ሺህ ብሩ ቢታከምበት በቀረው ደግሞ ለ3 ወር ያህል የሾና ቀቀል ቢበላበት ይጠገን ይሆናል። አሸናፊውማ ብዙ ድሎች አሉት። ጋባዥ ይሰለፍለታል፣ ስፖንሰር ይተለተልለታል፣ ባለሀብቶች ገሌና ስፖልከኝ ብለው ሽጉጥ የሚያደርጉለት ብቻ ዘናጭ ሀብታም ሊያደርገው ይችላል። ተሸናፊ ምክትል አሸናፊ ሆኖ የሚቆጠርበት አገር አለ። እዚህ ሀገር ግን እንዴት አትሸነፍ ተደራጅተን ሙድ ነው የምንይዝብህ። የቆየ ባህል ነው።